ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? በሀገርም ከሀገር ውጭም የምትገኙ የተለያዩ ድርጅት ባለቤቶች 167000 ተከታይ ባለው የፌስቡክ ገጻችን እንዲሁም በሶሎዳ ሚዲያ የዩቲዩብ ቻናላችን ምርትና አገልግሎቶቻችሁን ማስተዋወቅ እንደምትችሉ ስንገልጽ በታላቅ ደስታ ነው። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በ0910 70 57 77 የዋትስአፕ ቁጥራችን እኛን ማግኘት ትችላላችሁ እያልኩኝ ለዕለቱ ወደ እናንተ ለማቅረብ ወዳዘጋጀናቸው መረጃዎች እሻገራለሁኝ። መልካም ቆይታ። የትግራይ ክልል የመንግስት ሰራተኞች የደሞዝ በጀት መለቀቁ ተገለጸ። የትግራይ ክልል የመንግስት ሰራተኞች ደሞዝ በጀት ወደ ክልሉ ፋይናንስ ቢሮ መለቀቁ ተገልጿል። በህወሓት አማጺ ቡድን ትዕዛዝ የትግራይ ክልል ጊዜያዊ አስተዳደር መንግስት ከክልሉ የመንግስት ሰራተኞች ደሞዝ 20% ለጦርነት ዘመቻ እንዲውል ለመቁረጥ መመሪያ ማስተላለፉን ተከትሎ መንግስት ሰራተኞች ባሰሙት ተቃውሞና የፌዴራል መንግስት ባደረገው ጥብቅ ክትትል በጀቱ ተቋርጦ የነበረ ቢሆንም ለጊዜው በተደረገው መግባባት የመንግስት ሰራተኞች ደሞዝ በጀት ወደ ክልሉ ፋይናንስ ቢሮ መለቀቁ ተገልጿል። በሚቀጥሉት ጊዜያት ደሞዝ ከፌዴራል መንግስት በቀጥታ ወደ ክልሉ መንግስት ሰራተኞች የግል የባንክ ሂሳብ ቁጥር ለማስገባት አዲስ ቴክኒካዊ አሰራር ለመጀመር እንደታቀደ በትናንትናው ዕለት ወለዶ ፓርቲ ከፌዴራል መንግስት ጋር ያደረኩት ባለው ውይይት ይፋ አድርጓል። የክልሉ መንግስት ሰራተኞች ደሞዛቸው በቀጥታ ከፌዴራል መንግስት እንዲከፈላቸውም ጥሪ እያቀረቡ ይገኛሉ። የሻዕቢያና የህወሓት የጦር አዛዦች በአክሱም ከተማ ስብሰባ ማካሄዳቸው ተገለጸ። ዛሬ መጋቢት 17 2018 ዓ.ም ከጠዋቱ 3 ሰዓት ላይ የኤርትራው መንግስት የሻዕቢያ የጦር አዛዦችና የህወሓት የጦር አበጋዞች በአክሱም ከተማ የጋራ ስብሰባ ማካሄዳቸው ተሰምቷል። ከኤርትራው የሻዕቢያ መንግስት የተወከሉት የፕሬዝዳንቱ የኢሳያስ አፈወርቂ አማካሪ የሆኑት አቶ ብርሃነ፣ የስለላ አባሉ አቶ አወል፣ ጀነራል አምዶም ገብረ እግዚአብሔር፣ ጀነራል ኢዮብ ፍስሐዬ ሐሊባይ እንዲሁም ጀነራል ስምዖን አቅቡር ስምራክ ሲሆኑ ከህወሓት የጦር አበጋዞች መካከልም ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ፣ ጀነራል ምግብ ኃይለ፣ ጀነራል አብርሃ ተስፋይ ድንኩል እንዲሁም ጀነራል ህንጻ ወልደ ጊዮርጊስ መሆናቸው ተሰምቷል። የስብሰባው አጀንዳም የጠራ ጥምረት ለመፍጠር የአመራር ማሻሻያን በተመለከተ ሲሆን ይህ ማለት ጀነራል ታደሰ ወረደን ጨምሮ ሌሎች ጥምረቱን የሚቃወሙ የጦር አዛዦችና የፖለቲካ መሪዎች እንዴት ማጥራት ይቻላል የሚል እንዲሁም ሚስጥራዊነት እንዴት ይጠበቃል የሚሉ እንደነበሩም መረጃዎች ጠቁመዋል። የሐረሪ ክልል መንግስት ለሸዋሊድ በዓል እንኳን አደረሳችሁ መልእክት አስተላለፈ። የህዝብን የአብሮነት እሴት ከሚያጎለብቱ ባህላዊ በዓላት አንዱ በክልሉ በየዓመቱ በድምቀት የሚከበረው የሸዋሊድ በዓል እንደሚጠቀስ የክልሉ መንግስት አመላክቷል። የዘንድሮው የሸዋሊድ በዓል በክልሉ ህብረ ብሔራዊ አንድነትን በሚያሳይ መልኩና የክልሉን ልማትና እድገት የበለጠ ማጠናከር በሚያስችል መልኩ በደማቅ ዝግጅት እንደሚከበርም ገልጿል። ይህ ባህላዊ በዓል በክልሉ የመቻቻል የአብሮነትና የሰላም እሴትን በተለይም የቱሪዝም ዘርፉን በማጎልበት ረገድ ጠቀሜታው የጎላ መሆኑም ተመላክቷል። የዘንድሮውን የሸዋሊድ በዓል በተሳካ መልኩ ለማክበር ስራዎች ሲሰሩ መቆየታቸው የገለጸው የክልሉ መንግስት በአሁኑ ወቅትም በዓሉን በአማረና በደመቀ መልኩ ለማክበር አስፈላጊውን የቅድመ ዝግጅት ተግባራት ሁሉ መጠናቀቃቸውን አስታውቋል። በበዓሉ ላይም የሐረርን ታሪክ እሴትና ባህል እንዲያስተዋውቁና ሊገልጹ የሚችሉ ዝግጅቶችን በወንድማማችነት መንፈስ ለታዳሚው ይቀርባሉም ተብሏል። የሐረሪ ክልል መንግስት የሸዋሊድ በዓል አብሮነትን፣ ሰላምንና ወንድማማችነትን የሚያጠናክርበት እንዲሆንም ተመኝቷል። የተባበሩት መንግስታት ድርጅት የባሪያ ንግድን በሰብአዊነት ላይ የተፈጸመ ከባድ ወንጀል ሲል ፈረጀ። አሜሪካ፣ እስራኤል እና አርጀንቲና በብቸኝነት የቀረበውን ሐሳብ የተቃወሙ ሀገራትም ሆነዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የባሪያ ንግድን በሰብአዊነት ላይ የተፈጸመ እጅግ የከፋ ወንጀል ማለትም በእንግሊዘኛ አቻ ቃሉ ዘ ግሬቨስት ክራይም ኤገንስት ሁማኒቲ ሲል ለመፈረጅ የቀረበለትን የውሳኔ ሐሳብ በዛሬው ዕለት በአብላጫ ድምጽ አጽድቋል። በጋና የቀረበው ይህ የውሳኔ ሐሳብ አባል ሀገራት ስለ ባሪያ ንግድ ይቅርታ እንዲጠይቁና ለካሳ የሚውል የገንዘብ ፈንድ እንዲያቋቁሙም ጥሪ ያቀርባል። ውሳኔው በ123 የድጋፍ ድምጽ የጸደቀ ሲሆን አሜሪካ፣ እስራኤልና አርጀንቲና ግን ውሳኔውን በመቃወም ድምጽ ሰጥተዋል። ብሪታንያና የአውሮፓ ህብረት አባል ሀገራትን ጨምሮ 52 ሀገራት ደግሞ ድምጽ ከመስጠት ተቆጥበዋል። እንደ ብሪታንያ ያሉ ሀገራት የአሁኑ ትውልድ ተቋማት ላለፈው ዘመን ስህተት ተጠያቂ ሊሆኑ አይገባም በሚል የካሳ ክፍያ ጥያቄውን ቀደም ብለው ውድቅ ማድረጋቸው ይታወሳል።
የጋና የውጭ ጉዳይ ሚኒስትር ሳሙኤል ኦኩዜቶ አብላካውን በበኩላቸው ጥያቄው ለመሪዎች የሚሰጥ ገንዘብ ሳይሆን ለተጎጂዎች ፍትህ ለማግኘትና ለትምህርትና ለክህሎት ማሰልጠኛ የሚውል ፈንድ መሆኑን ገልጸዋል። ከ16ኛው እስከ 19ኛው ክፍለ ዘመን ባለው ጊዜ ውስጥ ከ12 እስከ 15 ሚሊዮን የሚደርሱ አፍሪካውያን ለባርነት ወደ አሜሪካ የተወሰዱ ሲሆን ከ2 ሚሊዮን በላይ የሚሆኑት ደግሞ በጉዞ ላይ ያሉ ህይወታቸው ማለፋቸው በታሪክ መጽሐፍት ላይ በጉልህ ሰፍሮም ይገኛል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥን መግደሏን አስታወቀች። እስራኤል ወሳኙን የሆርሙዝ ሰርጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊ ሬዛ ታንጋሲሪን መግደሏን አስታውቃለች። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ሰርጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል አዝ ባለስልጣናት በእስራኤል ጥቃት መገደላቸው አመላክተዋል። ግድያውን በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊ ሬዛ ታንግሲሪን የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆንም አገልግለዋል። እርሳቸው እንደሚገለገሉበት የሚገልጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበትም ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ሰርጥ ብዙ ጊዜ ያጋርቷል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክትም ሰፍሯል። ታንግሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችም ሰጥቷል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ሰርጥን እንደሚዘጉም ዘግተው ነበር። መረጃው የቢቢሲ ነው። የመካከለኛው ምስራቅ ግጭት በአስቸኳይ እንዲቆም አንቶኒዮ ጉተሬዝ ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት ከቁጥጥር ውጪ መሆኑን በማስጠንቀቅ በአስቸኳይ እንዲቆምና ሁሉም ወገኖች ወደ ዲፕሎማሲያዊ ንግግር እንዲመለሱ ጠይቀዋል። በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት መግለጫ የሰጡት ዋና ጸሐፊው ግጭቱ አሁን ላይ ካለበት አስከፊ ደረጃ አልፎ ዓለም አቀፍ ቀውስ የመፍጠር ስጋት ደቅኗልም ብለዋል። ውጥረቱ በዚህ ሁኔታ የሚቀጥል ከሆነ የሰዎች ስቃይ ከመጨመሩ ባለፈ በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ መስተጓጎል ሊያስከትል እንደሚችልም ዋና ጸሐፊው አጽንኦት ሰጥተውበታል። በተለይም የሆርሙዝ የባህር ሰርጥ ያለውን የባህር ላይ ጉዞ ነጻነት በመጠበቅ አስፈላጊ መሆኑን ጠቅሰው የሰርጡ መዘጋት በዓለም አቀፍ የነዳጅ የጋዝና የማዳበሪያ ፍሰት ላይ ያደረሰ ያለውን እክል አስታውቀዋል። አንቶኒዮ ጉተሬዝ በመግለጫቸው ኢራን በጎረቤት ሀገራት ላይ የምታደርገውን ጥቃት እንድታቆም የጠየቁ ሲሆን በአሜሪካና በእስራኤል በኩልም የሲቪል ተጎጂዎች ቁጥር መጨመርና የሰብአዊ ውድመቱን ከግምት በማስገባት ጦርነቱ እንዲቆም አሳስበዋል። ይህ በጣም ርቆ ሄዷል ያሉት ዋና ጸሐፊው ለዓለም አቀፍ ሕግና ለዲፕሎማሲያዊ መፍትሄዎች አዲስ ቁርጠኝነት እንዲታይም ጠይቀዋል። የሰላም ጥረቱን ይበልጥ ለማሳለጥ ዣን አርኖልትን የግል መልእክተኛቸው አድርገው መሾማቸው ያስታወቁት ጉተሬዝ ከቀጠናውና ከዓለም አቀፍ ባለድርሻ አካላት ጋር ንግግር እያደረጉ መሆኑን ገልጸዋል። ጦርነት መፍትሄ ሊሆን እንደማይችልና ከዚህ ቀውስ ለመውጣት ብቸኛው መንገድ ዓለም አቀፍ ሕግን ማክበርና ለሰላም ቅድሚያ መስጠት መሆኑንም በአጽንኦት ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች መለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ